ክብሩን እንድንገልጽ ለፈጠረን ከሚሳሳቱትም ለለየን የእውቀትን ሕግ ለሰጠን እና ለዘላለም ሕይወትን በመካከላችን ላኖረ ለአምላካችን ምስጋና ይሁን። የትምህርታችንን ሐሳብ ሳይቆራረጥ ባለፈው ከተማርነው ጋር ይገናኝ ዘንድ መጨረሻ ላይ ከተማርነው ለትውስታ እንዲሆነን ከዚያ እንጀምር። እስራኤላውያን ኦሪትን እንዲቀበሉ ማስገደድ ለምን አስፈልገ? ደግሞስ አስቀድመው እናደርጋለን እንሰማለንም ብለው በፈቃዳቸው ለመቀበል አልፈለጉም ነበርን? ነገር ግን እግዚአብሔር የሰውን ነፍስ ኃይል ያውቃል። የእስራኤል ሕዝብ ኦሪትንን በበጎ ፈቃደኝነት ብቻ ተቀብለው ቢሆን ኖሮ በሁሉም ትውልዶች ውስጥ ጸንተው ሊቆሙ አይችሉም ነበር። የሰው ሐሳብ ከታናሽነቱ ጀምሮ ክፉ ስለሆነ በተወሰነ ደረጃ ሊተውት ይችሉ ነበር። ሰው ኦሪትን እንዲተው የሚያደርጉ ብዙ ፈተናዎች አሉበት። ስለዚህ እግዚአብሔር ሕዝቡን እስራኤልን ስለሚወድና ኦሪት ለእኛ ምን ያህል መልካም እንደሆነች ስለሚያውቅ በፈቃደኝነት ላይ ብቻ አልተወሰነም። ይልቁንም ያለ ኦሪት ሕልውና እንደሌለን በሚገባ እንድንረዳ የሚያስፈራ ነገር ጨመረበት። ሌላም ምርጫ የለንም። ልክ አባት ልጁንን ለእርሱ የሚጠቅሙ ነገሮችን እንዲያደርግ እንደሚያስገድደው ማለት ነው። ይህ በሲና ተራራ ላይ በተደረገው ክስተት በእያንዳንዱ አይሁዳዊ ነፍስ ውስጥ በጥልቀት የተቀረጸ ነው። በአንድ በኩል ያለምንም ጥያቄ እግዚአብሔርን የመከተል ፍላጎትና ናፍቆት በልቡ ይሰማዋል። እናደርጋለን እንሰማለንም በሚለው ደረጃ፣ በሌላ በኩል ደግሞ ክፉ ምኞት ቀንበርን እንዲጥልና ምኞቶቹን እንዲከተል የሚፈትነው ጊዜ በነፍሱ ውስጥ የተንጠለጠለውን ተራራ ሊሰማውና ከእግዚአብሔር መንገድ በማራቅ ውስጥ ያለውን ጥፋት ሊያስጠነቅቀው ይችላል። ሊቃውንቱም እንዲህ አሉ። ከፍቅር የተነሳ አገልግል፣ ከፍርሃትም የተነሳ አገልግል። በፍቅር አገልግል። ልትጠላ ብትመጣ ከፍቅር የተነሳ እንደምትወድ ወቅ። በፍርሃት አገልግል። ልትቃወም ብትመጣ የምትፈራ መሆንህን ወቅ። በዚህ አረፍተ ነገር ውስጥ ጥልቅ የሆነ የሰው ነፍስ ዕውቀት አለ። በፍቅር አገልግል ሲባል በመጀመሪያ ሰው የእግዚአብሔርን ትእዛዛት በውስጣዊ የፍቅር ስሜት ሊቀበል ይገባል። ዕጣችን ምንኛ መልካም ነው በሚል ስሜት ለእግዚአብሔር በዚህ ዓለም እንዴት መኖር እንዳለብን ትክክለኛ መመሪያ ስለሰጠን ኦሪት በሁሉም የሕይወት ዘርፎች እንዴት እንደምትመራንና እንዴት ጣፋጭ እንደሆነች ለዚህም የሚመጥነውም ዓለም ምን ያህል ደስታ እንዳለበት በማሰብ ነው። ልትጠላ ብትመጣ የምትወድ መሆኑን እወቅ ማለት ክፉ ምኞት ኦሪትንና ትእዛዛቱን እንድትጠላ ቢያደርግህ በሥርዓቱ ውስጥ የሆነ ችግር እንዳለ እወቅ። ይህ የክፉ ምኞት ማታለያ ነው። የምትወድ መሆንህን እወቅ። በውስጥህ ለእግዚአብሔር ለትእዛዛቱ ትልቅ ፍቅር አለህ። ኦሪትንም በሁሉም ረገድ ተስማሚና መልካም ናት። በተመሳሳይ ጊዜ በፍርሃት አገልግል። የኦሪትን ጣፋጭ ጣዕም ማጣጣም ባልቻለክ ጊዜም እንኳ ፍላጎት በሌለህ ጊዜም እንኳ እግዚአብሔርን አገልግል። ልትቃወም ብትመጣ የምትፈራ መሆንህን እወቅ። ክፉ ምኞት ቀንበርን የመጣልና እንደ ቆሻሻ እኖራለሁ የሚል ስሜት በሚሰጥህ ጊዜ የምትፈራው ነገር እንዳለ እወቅ። አዎ ፍርድ አለ፣ ዳኛም አለ።
ዓለምም በዝክርክ የተሞላ አይደለም። የምትፈራ መሆንህን እወቅ። የዚህ ሁለት ኃይሎች ማለትም የፍርሃትና የፍቅር ጥምረት በማንኛውም ንፋስ የማይናወጥ ወጥ ተከታታይነት ጽኑ የሆነ የእግዚአብሔር አገልግሎትን ይፈጥራል። በዚህም ሰው የኦሪትንና የትእዛዛቱን ውበት፣ ጣፋጭነት እንዲሁም የተባረኩ ውጤቶችን ለማየት ይታደላል። ሁሉም በተራራው ግርጌ ቆመው በቅድስና በፍርሃትና በፍቅር ኦሪትን ለመቀበል ዝግጁ ሆኑ። እግዚአብሔር ለሁሉም ተገልጦ ኦሪትን ለእስራኤል ሊሰጥ ባፈለገ ጊዜ ዓለም ጸጥ አለች። ወፎች አልበረሩም፣ ላሞች አልጮሁም፣ የትኛውም ፍጥረት ምንም ድምፅ አላሰማም። መላእክት እንኳ ዝማሬያቸውን አቁመው ጸጥ አሉ። ዓለም ምንም ፍጥረት እንደሌለባት ባዶ ይመስል ነበር። ያን ጊዜ እግዚአብሔር ሰማያትን በሲና ተራራ ላይ አዘነበላቸው። ከሰማይም ለእስራኤል ታየ። ከሰማይ ሁኜ እንደተናገርኳችሁ እናንተ አይታችኋል ተብሎ እንደተጻፈው ከዝምታውና ከታላቁ እሳት ውስጥ በጣም ኃይለኛ ድምፅ ወጣና 10ቱን ቃላት አሰማ። እንዲህም ተባለ፣ ከሰማይ ሊገስጽህ ድምፅን ሰማህ። በምድርም ላይ ታላቁን እሳቱን አሳየህ። በእሳቱም ውስጥ ቃሉን አሰማህ። ይህ አስደናቂ ድምፅ ነበር። ራቢ ዮሐናን እንዲህ ይላል፣ እያንዳንዱ ድምፅ ለ7 ድምፆች ተከፈለ። አንዳንዱ እንደ ችሎታው ይሰማን ዘንድ ሙሴ እንደ ኃይሉ፣ ወንዶች እንደ ኃይላቸው፣ ሴቶች እንደ ኃይላቸው፣ እንዲሁም ወጣቶች፣ ሕፃናትና አረጋውያን እንደ አቅማቸው ሰሙ። እነዚያም 7ቱ ደረጃዎች ለ7 ቋንቋዎች ተከፈሉ፣ 70ዎቹ አሕዛብ ሰምተው ይረዱ ዘንድ። ይህም ማለት በዓለም ያለ ሁሉ እያንዳንዱ ሰው እንደ ኃይሉና እንደ እውቀቱ የእግዚአብሔርን ድምፅ ተቀበለ። ድምፁ ዓለምን ሁሉ ያካብብ ነበር። እስራኤላውያን ድምፁ ከደቡብ በኩል ሲሰማ ሰሙና ድምፁን ለመስማት ወደዚያ ሄዱ። ነገር ግን ድንገት ድምፁ ከሰሜን ሲመጣ ሰሙ። ወደ ሰሜን ሄዱ፣ ድምፁም ወደ ምስራቅ መጣ። ወደ ምስራቅ ሄዱ፣ ድምፁም ወደ ምዕራብ መጣ። ወደ ምዕራብ ሄዱ፣ ድምፁም ከሰማይ መጣ። ዓይናቸውን ወደ ላይ አነሱ፣ ድምፁም ከምድር ሲወጣ አዩ። ያን ጊዜ የእስራኤል ሕዝብ ክብሩ በምድሩ ሁሉ ላይ ተሞልቷል የሚለውን ተማሩ። ስሙ ለዘላለም ይመስገን። ሕዝቡም ሁሉ ድምፁን አዩ። ሕዝቡም ሁሉ ድምፁን ያዩ ነበር። የእስራኤል ሕዝብ ድምፁን ሰሙ ብቻ ሳይሆን ያዩትም ነበር። አእምሯቸው በጣም ስለጠራ ከመላእክት ደረጃ ደርሰው ነበርና መንፈሳዊ እውነታ የሆኑትን ድምፆች ለማየት ችለው ነበር። ያ ትውልድ ሁሉ ታናናሾችና ታላላቆች በነቢያትነት ደረጃ ላይ ደርሰው የእግዚአብሔርን ቃል ሰሙ። በዚያም ንጉሣችንን ማየት እንፈልጋለን የሚለው ጥያቄያቸው ተፈጸመ። ሌሎች ነቢያት እስከ መሲሁ መምጣት ድረስ ያዩትን አዩ። የእግዚአብሔርን ድምፅ መስማት ለእስራኤል ሕዝብ በጣም የሚያናውጥ ተሞክሮ ነበር። የቅድስናውን ታላቅነት መሸከም እንደማይችሉ የተሰማቸው። በዚያን ወቅት 3 ቡድኖች ነበሩ። አንደኛው ቡድን አብዛኛው ሕዝብ የእግዚአብሔርን ድምፅ በሰሙ ጊዜ ነፍሳቸው ከሥጋቸው ወጣች። በተናገረ ጊዜ ነፍሴ ወጣች ተብሎ እንደተባለው
ነፍሳቸውም እስከ ክብሩ ዙፋን ድረስ ወጣች። ኦሪት በእግዚአብሔር ፊት እንዲህ አለች፣ የዓለም ጌታ ሆይ ዓለም ከመፈጠሩ ከ974 ትውልዶች በፊት በከንቱ ፈጠርከኝን? ለመሆኑ ልጁን በሚድርበት ጊዜ የቤተሰቡን ልጆች የሚገድል ንጉሥ አለን? ወዲያውም ኦሪት የእስራኤልን ሁሉ ነፍስ ወደ ቦታዋ መለሰች። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል ተብሎ እንደተባለው። ሁለተኛው ቡድን ከፍ ያለ ደረጃ ያላቸው ነበሩ። የቅድስናውን ታላቅነት መሸከም ይችሉ ነበርና ነፍሳቸው አልወጣችም። ነገር ግን ድምፁን ሲሰሙ መላ አካላቸው ተናወጠ። በቦታቸው መቆም አልቻሉም። 12 ማይል ያህል ወደ ኋላ አፈገፈጉ። ሕዝቡም አዩና ተንቀጠቀጡ፣ በራቁትም ቆሙ ተብሎ እንደተባለው። በዚያን ጊዜ እግዚአብሔር መላእክቱን ውረዱና ወንድሞቻችሁን እርዱ አላቸው። ወዲያውም መላእክቱ መጡና ሕፃን ልጅ እንዲሄድ እንደሚረዱት እስራኤልን ረዷቸው። ሦስተኛው ቡድን ከእስራኤል ሕዝብ መካከል በጣም የላቁት ነበሩ። በቦታው ጸንተው ቆሙ። ነገር ግን የእግዚአብሔርን ድምፅ ሲሰሙ ሰውነታቸው በጣም ደከመ። እግዚአብሔር ነፍሳቸውን ለማጠንከርና ለመመለስ በተናገረ ቁጥር ዓለሙን በሙሉ በሽቶ ሞላው። እስራኤላውያን ሁለቱን የመጀመሪያዎቹን ትእዛዛት ከራሱ ከእግዚአብሔር አንደበት በሰሙ ጊዜ ኃይላቸው አለቀና ሊቋቋሙት እንደማይችሉ ተሰማቸው። ሙሴንም አሉት፣ አንተ ተናገረን እኛም እንሰማለን፣ እግዚአብሔር ግን እንዳይናገረን እንዳንሞት። የቀሩትን ትእዛዛት ሙሴ እንዲነግራቸው ለመኑት። ሙሴም ሕዝቡን አላቸው፣ አትፍሩ፣ እግዚአብሔር ሊፈትናችሁ ኃጢአትንም እንዳታደርጉ ፍርሃቱ በፊታችሁ ይሆን ዘንድ መጥቷልና። የእግዚአብሔርን ድምፅ መስማት ታላቅ ዕድል ነበር። አሁን በልባችሁ የእግዚአብሔር ፍርሃትና ከእግዚአብሔር ፊት ማፈር ገብቷል። ኀፍረት ያለው ሰው በቀላሉ ኃጢአት አይሰራም። እግዚአብሔር ሙሴን እንዲህ አለው፣ ወደ አንተ የተናገሩትን የዚህን ሕዝብ ቃል ሰምቻለሁ። የተናገሩትንም ሁሉ መልካም ነው። አዎ ባሉት ነገር ትክክል ናቸው። ከእንግዲህ እኔ ለአንተ እናገራለሁ፣ አንተም ለሕዝቡ ትናገራለህ። እግዚአብሔር ጨምሮ እንዲህ አለ፣ ምን ነው ይህ ልብ ይሆንላቸው ኑሮ ለዘላለም ለእነርሱና ለልጆቻቸው መልካም ይሆንላቸው ዘንድ እኔን ይፈሩ ዘንድ ትእዛዛቴንም ሁል ጊዜ ይጠብቁ ዘንድ። ምን አይነት ቃላት ናቸው! እነዚህን ቃላት ደጋግመን ብናነባቸው አንሰለችም። ምነው ይህ ልብ ይሁንላቸው ኑሮ ለዘላለም ለእነርሱና ለልጆቻቸው መልካም ይሆንላቸው ዘንድ እኔን ይፈሩ ዘንድ ትእዛዜንም ሁል ጊዜ ይጠብቁ ዘንድ። ከሦስተኛው ትእዛዝ ጀምሮ እግዚአብሔር ለሙሴ ብቻ መናገር ጀመረ። ሙሴም ነገሩን ለሕዝቡ አስተላለፈ። ቃሉ ከእግዚአብሔር አንደበት ሲወጣ በእስራኤል ሰፈር ሁሉ ይዞር ነበር። እያንዳንዱ እስራኤላዊ ቃሉን ካመነበትና የእግዚአብሔር ቃል መንፈሳዊ እውነታ መሆኑን ካየ በኋላ ቃሉ በጽላቶቹ ላይ ታትሞ ይቀረጽ ነበር። 10ቱ ቃላት ሁሉ በጽላቶቹ ላይ እስኪፈጸሙ ድረስ እንዲህ ሆነ። ወደፊት ወደዚህ ዓለም የሚመጡት የእስራኤል ነፍሳት ሁሉ እስከ ዘመናት ፍጻሜ ድረስ በሲና ተራራ ላይ ቆመው ነበር። እያንዳንዱም ነፍስ በኦሪት ውስጥ ያለውን ድርሻ ተቀበለ። አምላካችን እግዚአብሔር በኮሬብ
ወይንም በሲናይ ተራራ ከእኛ ጋር ቃል ኪዳን ገባ። እግዚአብሔር ይህን ቃል ኪዳን ከአባቶቻችን ጋር ያደረገ አይደለም። ነገር ግን ዛሬ እዚህ በሕይወት ካለን ከእኛ ከሁላችን ጋር ነው። በዓለም ላይ አሜሪካ የምትባል አህጉር መኖሯን ማን ያምናል? እውነታው ግን እኛ አናምንም። ይልቁንም በግልጽ እናውቃለን። ምንም እንኳ ፈጽሞ ጎብኝተናት ባናውቅና ባናያትም እንኳ ከ250 ዓመታት በፊት በፈረንሳይ የፈረንሳይ አብዮት መከሰቱን ማን ያምናል? እዚህም ቢሆን እኛ አናምንም። እነዚህንም ቢሆን እኛ አናምንም። ይልቁንም እናውቃለን። ነገር ግን ካልተለማመድነውና በዓይናችን ካላየነው እንዴት በትክክል እናውቃለን? መልሱ ቀላል ነው። በአንድ ክስተት ላይ የተሳተፈ ወይንም ያዩት እጅግ ብዙ ሰዎች ላይ የተመሰረተ ማንኛውም የታሪክ ዘገባ ያለምንም ጥርጥር የማይካድ የታሪክ እውነት ይሆናል። ምክንያቱም ለታሪኩ ምስክር የነበሩት እነዚያ ሁሉ ሰዎች ስለ ክስተቱ መከሰት ምስክርነታቸውን ይሰጣሉ፣ እንዲሁም ለሌላው ያስተላልፋሉ። መጥተን እንዲሁ ማለት አንችልም። ምናልባት የታሪክ ጸሐፊዎች በገሃዱ ዓለም ፈጽሞ ያልተከሰተውን የፈረንሳይ አብዮት ከልባቸው ፈጥረውትና ቀጥፈውት ሊሆን ይችላል። ምክንያቱም እንዲህ ያሉ የታሪክ ጸሐፊዎች በተነሱበት ወቅት ዓለም ወዲያውኑ መጥቶ ያስተባብላቸው ነበር። የየትኛውም የታሪክ ጸሐፊ ቢሊዮን ሰዎችን ያልነበረን የብዙሃንን ታሪክ እንዲያምኑ ሊያሳምናቸው አይችልም። በጥቂት ሰዎች ፊት እንደተከሰቱ በማስመሰል የፈጠራ ታሪኮችን በታሪክ ውስጥ ለመትከል መሞከር ይቻላል። ነገር ግን ፈጽሞ ያልተከሰተን ክስተት በሺዎች የሚቆጠሩ ሰዎች ራሳቸው ምስክር እንደነበሩ አድርገው እንዲያምኑ ማሳመን ስለማይቻል ያልነበሩ የብዙሃን ክስተቶችን ወይንም የሕዝብ አካላትን በታሪኩ ውስጥ መትከል በፍጹም አይቻልም። ስለዚህ ታላቁ እስክንድር የሚባል ንጉሥ እንደነበረና በግብፅ ፈርዖኖች እንደነበሩ እንደ እውነት እንቀበላለን። ደንቡ እንዲህ ነው። በሚሊዮኖች የሚቆጠሩ ሰዎች ምስክር የሆኑበት ክስተት እውነት ነው። እንግዲህ ልዩነቱ ይኑር እንጂ ቅድስት ኦሪታችን የተሰጠችው እጅግ በጣም በታወቀ ሁኔታ በሲና ተራራ ላይ ነው። በእርሱም ላይ መላው የእስራኤል ሕዝብ ከ3 ሚሊዮን በላይ ወንዶች፣ ሴቶች እና ሕፃናት ተገኝተዋል። ዓለምም ሁሉ መኖሩንን ያውቅና ይሰማ ነበር። ቅዱስ እግዚአብሔር ኦሪትን ለሙሴ ብቻ አልሰጠውም። ይልቁንም በመላው እስራኤል ፊት ለራሱ ተገለጠ። የኛ የእስራኤል ሕዝብ ታሪክ ትውፊትም በዚህ መልኩ በጽኑ እና በጠንካራ ሁኔታ የተገነባ ነው። በተከሰቱ ክስተቶች ላይ ያለው ምስክርነት የአንድ ሰው ምስክርነት አይደለም፣ የ50,000 ሰዎችም አይደለም። ይልቁንም የመላው ብሔር ምስክርነት ነው። የሚቀጥለው ትውልድ ነገሮቹ በእውነት መከሰታቸውን ያውቃል። ምክንያቱም ወላጆቹ የቀጥታ የአይን ምስክሮች ስለነበሩና ስለነገሩት ነው። እነርሱም ለልጆቻቸው ይናገራሉ። በዚህም የአይሁድ ትውፊት ከትውልድ ወደ ትውልድ ይተላለፋል። እኛ የሲና ተራራ ክስተት እንደነበረ በእውር እምነት አናምንም። ይልቁንም በግልጽ እናውቃለን።
በዓለም ታሪክም ውስጥ ይህንን ክስተት ማስተባበል የለም። ይልቁንም በተቃራኒው የሕገ እስራኤል መሰጠት በሁሉም ምዕራባውያን ሃይማኖቶች ዘንድ ተቀባይነት ያለው እውነታ ነው። ክርስትናና እስልምና እንኳ በዚህ ክስተት ላይ አልተጠራጠሩም። ይልቁንም መለኮታዊ መገለጽና አምላክ ዓለምን እንደሚጠብቅ የሚያሳይ እጅግ አሳማኝ ማስረጃ አድርገው በእነርሱ ላይ ተመስርተዋል። መጽሐፉ ወይም መጽሐፍ ቅዱስ በዓለም ሁሉ በሁሉም ሕዝቦች ዘንድ ተቀባይነት ያለውና ለብዙ ሃይማኖቶች መሰረት የሆነ ሰነድ ነው። የመጽሐፍት መጽሐፍ ተብሎ ይጠራል። ታማኝነቱንን ለማስተባበል የሞከረ ጸሐፊ ወይንም የታሪክ ምሁር እስከ ዛሬ አልተነሳም። በአንጻሩ በንጹህና በቆሻሻው መካከል ልዩነት ይኑርና ሌሎች ሃይማኖቶች በአንድ ሰው የአይን ምስክርነት ላይ የተመሰረቱ ናቸው። ለምሳሌ የእስልምና ሃይማኖት እምነቱንን የሚገነባው መሐመድ ብቻውን ምስክሮች በሌሉበት በበረሃ መልአኩ ገብርኤልን አግኝቶ ሃይማኖቱን የቀድሞ የዓለም ሕግጋት እንዲለወጥና በአዲስ ሕግጋት እንዲመራ አዘዘው በሚለው ላይ ነው። ይህ ሃይማኖት ከመሐመድ ዘመን በኋላ በሰፊው የተሰራጨው ተከታዮቹ በኃይል ወጥተው ሃይማኖታቸውን ያልተቀበሉትን ሁሉ በመግደላቸው ነው። መሐመድ መልአከ ገብርኤልን ሲያገኘው ያየ የለም። ይህ እውር እምነት ነው። ምናልባት እብድ፣ ውሸታም፣ ቀጣፊ ወይም አጭበርባሪ ሊሆን የሚችልን የአንድን ሰው ታሪክ እንዴት ታምናለህ? እንዲሁም በሃይማኖታቸው የሚያምኑ በሚሊዮኖች የሚቆጠሩ ክርስቲያኖች በዓለም ላይ መኖራቸው ትልቅ ዋጋ ያለው ነገር አይደለም። ምክንያቱም ነገሩ በእውነት እንደተከሰተላቸው አያረጋግጥም። ይልቁንም ያንን ሃይማኖት የጀመሩ ጥቂት ሰዎችን ለማመን መወሰናቸውን ብቻ ነው የሚያሳየው። በመጨረሻም የክርስትና መስራች ከአምላክ ማንኛውንም ተልእኮ ሲቀበል ያየ የለም። ነገር ግን ይሁዳዊነት ልዩነቱ ይኑርና ፍጹም የተለየ ነው። እውነተኛነቱን ለመቀበል እውር እምነት አያስፈልግም። በሲናይ ተራራ ለእስራኤል ሕዝብ መገለጡ በዓለም ታሪክ ዘመናት ውስጥ ካሉ ማናቸውም ታላላቅ ክስተቶች በበለጠ ሊረጋገጥ የሚችል ክስተት ነው። ቅድስት ኦሪታችንም በኦሪት ዘዳግም ምዕራፍ 4 ቁጥር 32 እስከ 35 እንዲህ ትላለች። አምላክህ ሰውን በምድር ላይ ከፈጠረበት ቀን ጀምሮ ከአንተ በፊት በነበሩት በቀደሙት ዘመናት ከሰማይ ዳር ጀምሮ እስከ ሰማይ ዳር ድረስ እንዲህ ያለ ታላቅ ነገር ሆኖ ወይንም እንዲህ ያለ ነገር ተሰምቶ እንደሆነ ጠይቅ። አንተ እንደሰማህ ሕዝብ የእግዚአብሔርን ድምፅ ከእሳት ውስጥ ሲናገር ሰምቶ በሕይወት ኑሯልን? እግዚአብሔር እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ታውቅ ዘንድ ይህ ታየ። ሊገስጽህ ከሰማይ ድምፁን አሰማህ፣ በምድርም ላይ ታላቁን እሳቱን አሳየህ፣ ከእሳቱም ውስጥ ቃሉን አሰማህ። የእውነትነትን ሕግ ለዘላለም ሰጠ። ለመረጠን ምስጋና ይሁን። ራቢ ቤን ዳቪድ እንዲህ ሲሉ ተረኩ። አንድ ጊዜ ወደ ደቡብ አሜሪካ አገር በረርኩ። በአውሮፕላን ማረፊያው ሳለው ሁለት አሕዛብ ቆመው ነበር።
እኔንም ከእግር እስከ ራሴ መረመሩኝ። አስተያየታቸው አልተመቸኝም ነበር። ፊቴን አዙሬ ምናልባት ልረዳችሁ እችላለሁ ስል ጠየቅኳቸው። እነርሱም ትንሽ አመነቱና አይሁዳዊ ነህ ብለው ጠየቁኝ። አዎ ስል መለስኩኝ። ያን ጊዜ እንዲህ አሉ፣ መጽሐፍ ቅዱስ በጣም ፍላጎት አለን፣ እናም እሱን ማንበብ ደስ ይለናል አሉ። የምትፈልጉት ነገር አለ ስል ጠየቅኳቸው። እነርሱም በግልጽ መለሱ፣ አይሁዶች የአምላክ ልጆች መሆናቸውን አንብበናል። ከዚህ በፊት ከአይሁዶች ጋር ፊት ለፊት የመገናኘት ዕድል አግኝተን አናውቅም ነበር። አሁን ግን ስላገኘንህ በጣም ተደስተናል። የእኔን መሸማቀቅ አላስተዋሉም ነበር። ፍላጎታቸውንም ጨመሩ። የአምላክ ልጅ መሆን ምን አይነት ስሜት አለው ብለው ጠየቁኝ። በዚያን ጊዜ በኀፍረትና በድንጋጤ ፊት የቀላ መመለስ አልቻልኩም። ትክክል መሆናቸውን አወቁ። የቅዱስ እግዚአብሔር ልጅ የተለየ ስሜት ሊሰማው ይገባል። የእርሱ ሐሳቦች የጎዳና ሐሳቦች መሆን የለባቸውም። እርሱ ሌሎች ጽንሰ ሐሳቦችና ሐሳቦች አሉት። እናንተ ለአምላካችሁ ለእግዚአብሔር ልጆች ናችሁ ተብሎ በኦሪት ዘዳግም ምዕራፍ 14 ቁጥር 1 ተጽፏል። አንድ አባት በውጭ ሀገር እንደሚኖር እናስብ። በአጋጣሚው ምክንያት ልጁ በአቅራቢያው የለም። ልጁ ግን አባቱን በጣም ይወደዋል። ስለዚህ በመጀመሪያ ደረጃ ከእርሱ ጋር በጣም የጠበቀ ግንኙነት እንዲኖረው ያደርጋል። በስልክ ጥሪዎችና በደብዳቤዎች ግንኙነታቸውን ይጠብቃል። በተቻለ መጠን ቅርበትና ትስስር ሊሰማው ይፈልጋል። ነገር ግን ይህ ብቻ አይደለም። አባቱ ጥበበኛና ልዩ ሰው መሆኑን ያውቃል። ስለዚህ ከእርሱ ጋር መሆን ብቻ ሳይሆን የአባቱን ሐሳብ መረዳት ለእርሱ አስፈላጊ ነው። ከአባቱ ጋር ለመቀራረብ፣ ከጥበቡ ጋር ለመገናኘትና ከአእምሮውን ለመረዳት ይፈልጋል። ስለዚህ ምን ያደርጋል? የአባቱን ጥበብ በማንኛውም መንገድ ለመረዳትና ለመማር ይሞክራል። የጻፋቸው መጽሐፍቶችና ያዘጋጃቸውን መጽሐፍት ያነባል። ንግግሮቹን ያዳምጣል። አባቴ በእንዲህ ያለ ሁኔታ ምን ያደርጋል? በእንደዚህስ አይነት ሁኔታ እንዴት ይሰራል? እያለ ሰዎችን ይጠይቃል። በዚህ መልኩ ከአባቱ ጋር ተጨማሪና ጥልቅ በሆነ መንገድ ይገናኛል። ልክ እርሱ ያስባል፣ እንደ እርሱ ይረዳል። ሐሳቡን ከአባቱ ሐሳብ ጋር ያስተካክላል። ይህስ በምሳሌው እንዴት ነው? እንደ ይሁዳዊነታችን የእኛ ሙሉ ማንነት ከቅዱስ እግዚአብሔር ጋር መገናኘት ነው። ሁል ጊዜ ከዓለም ፈጣሪ ጋር ለመቀራረብ እንፈልጋለን። እናንተ ግን በአምላካችሁ በእግዚአብሔር የተጣበቃችሁ ተብሎ በኦሪት ዘዳግም ምዕራፍ 4 ቁጥር 4 ተጽፏል። ይህም የሚገለጽበት መንገድ በጸሎትና ወደ ቅዱስ እግዚአብሔር በመናገር ከእርሱ የምንቀበለውን ትእዛዝ በመታዘዝ የኦሪትን መመሪያዎች በማዳመጥ በዚህ መልኩ ከቅዱስ እግዚአብሔር ጋር ባለን የግል ግንኙነት ላይ ጥረት እናደርጋለን። ነገር ግን ከዚህ በተጨማሪ አንድ አይሁዳዊ ከቅዱስ እግዚአብሔር ጥበብና ሐሳብ ጋር የመገናኘት ዕድልና ችሎታ አለው። ይህም ማለት ይበልጥ እግዚአብሔርን ማወቅ ነው። እንዴት? ኦሪትን በመማር አንድ አይሁዳዊ ኦሪትን ሲማር ቀስ በቀስ ሐሳቡን
ከእግዚአብሔር ሐሳብ ጋር ያገናኛል። የእግዚአብሔርን ፈቃድ ማወቅ ይማራል። ለምሳሌ አንድ ሰው በራሱ ለደረሰ ጉዳት መቼ ተጠያቂ እንደሚሆንና መቼ ነፃ እንደሚሆን፣ የትኛውን ተላላኪ ማመን እንደሚቻል፣ ለየትኞቹ ምስክሮች ዕውቅና እንደሚሰጥ፣ የትኛው ክስተት ከሌላኛው ጋር እንደሚመሳሰልና የትኛው እንደማይመሳሰል ወዘተ ይማራል። በዚህ መልኩ ወደ እግዚአብሔር ጥበብ ውስጥ መግባትና እግዚአብሔር ምን እንደሚያስብ መረዳት ይማራል። በዚህ ትምህርት ውስጥ የነፍስ ከፈጣሪዋ ጋር ያላት ልዩ ትስስር ተደብቆ ይገኛል። ስለዚህም በእርሱ ውስጥ መንፈሳዊ ከፍተኛና ልዩ ደስታ እንዲሁም በልብ ውስጥ በእግዚአብሔር የመደሰት ስሜት አለ። ቅዱስ ኦርሃ ሐይም እንዲህ ሲል ጽፏል። ሰዎች በኦሪት መልካምነት ውስጥ ያለውን ጥፍጥናና ጣዕም ቢረዱ ኑሮ በእርሷ ፍቅር ይቃጠሉና ይገረሙ ነበር። በዓለም የሞላው ወርቅና ብርም በእነርሱ ዘንድ እንደምንም አይቆጠርም ነበር። ምክንያቱም ኦሪት በዓለም ያሉ መልካም ነገሮችን ሁሉ የያዘች ናትና። ነቢዩ ኤልያስም እንዲህ ብሏል። ቅዱስ እግዚአብሔር ለእስራኤል እንዲህ አላቸው፣ ልጆቼ ሆይ ለሰው ምን ደስታ አለው? በኦሪት ቃላት ካልሆነ በቀር እነሆ በብርና በወርቅ በከበሩ ድንጋዮችና በዕንቁዎች ደስ የሚለው ሁሉ ከሞት በኋላ ደስታው ምንድን ነው? እናንተ ግን ልጆቼ ሆይ እኔ በእናንተ ለዘላለም ደስ እሰኛለሁ። እናንተም ከኦሪት ጋር በፍጹም ደስታ ደስ ይበላችሁ። ሐዞን ኢሽ እንዲህ ይላሉ፣ ጣፋጭ ነገሮች የሰውን አካልና ብልቶች ለጊዜያዊ ደስታ ያነቃቃሉ። ይህም በተወሰነ ደረጃ ነፍሱን ደስ ያሰኛል። ነገር ግን ይህ ደስታ የሰውን ነፍስ ከዓለም ጭሆት በላይ እስከ ሰማያተ ሰማያት ከፍ ከሚያደርገውና ከላይኛው ጥበብ ብርሃን ከሚያስደስተው ከጥበብ ድካም ክብር ደስታ ጋር ሊወዳደር አይችልም። ነገር ግን ይህ ደስታ የሰውን ነፍስ ከዓለም ጭሆት በላይ እስከ ሰማያተ ሰማያት ከፍ ከሚያደርገውና ከላይኛው ጥበብ ብርሃን ከሚያስደስተው ከጥበብ ድካም ክብር ደስታ ጋር ሊወዳደር አይችልም። ይህም ፀሐይ በታች ላለው የተሰጠው ትልቁና ትርፍ የሆነው መልካም ነገር ነው። ከእስራኤል ነገሥታቶች ውስጥ ንጉሥ ዳዊት በመዝሙሮቹ እንዲህ ብሏል፣ ሕግህን ወይም ኦሪትህን ምንኛ ወደድኩ፣ ቀኑን ሙሉ እርሱ ሐሳቤ ነው። ብዙ ምርኮ እንዳገኘ ሰው በቃልህ ደስ ይለኛል። ከሺህ ወርቅና ብር ይልቅ የአፍህ ሕግ ወይንም ኦሪትህ ይሻለኛል። የእግዚአብሔር ሕግ ወይንም ኦሪት ፍጹም ነው፣ ነፍስህን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢብ ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብን ደስ ያሰኛል። ከወርቅና ከብዙ ጥሩ ወርቅ ይልቅ የሚመኙ ናቸው። ከማርና ከማር ወለላም ይልቅ ይጣፍጣሉ። ከሕግህ ወይም ከኦሪትህ ድንቅ ነገርን አይ ዘንድ
አይኖችን ክፈት።